መድብል ትልቅ ችግር ውስጥ ገብቷል። ምክንያቱም ማወቅ የሌለበትን ነገር አውቋል። ወንድሙን አገኛለሁ ብሎ እሱም እንግዲህ ያላሰበው ችግር ውስጥ ገብቷል። ዝና ላለቃው ደውሎ የብሩክ ወንድም የማያውቀው ነገር የለም፣ ሁሉንም ነገር በዝርዝር አውቋል። ስለኛ ስራ ምንድነው የሚያውቀው? እንዴትስ ሊያውቅ ቻለ? ብሎ እንግዲህ ደውሎ ሲናገር ነበር። እናም አንዳንድ እንግዲህ የባለ ስራ በስራ አብረው የሚሰሯቸው ሰዎች የሆነ ነገር ካጠፉ ወይም የሆነ እነሱ ማወቅ የሌለባቸውን ነገር ካወቁ ወደ እስር ቤት ነው የሚያስገቧቸው። ዝናን ታዲያ ችግር ገጥሞናል ብሎ በሚነግረው ሰዓት የምን ችግር ነው? መግቢያ ያለው ሁሉ እኮ መውጫ አለው እና ታዲያ አይ ይሄ የጫን ያለው ነገር ነው ሳይሆን አይቀርም የገጠመን በሚለው ሰዓት እሱ ግን ምንም ነገር አልፈራም ነበር። እና ካሌብም አንተ ቆይ ዝና ከመቼ ወዲህ ነው እንደዚህ አይነት ፍራቻ ያመጣኸው? ለምንድን ነው የምትፈራው? እናም ዝና አይ እኔ ፈርቼ ሳይሆን ስጋት ይዞኝ ነው፣ የብሩክ ወንድም ብሎ ነው የመጣው ልጅ በጣም አደገኛ ሳይሆን አይቀርም ይለዋል። ነገር ግን እሱ ያው ካሌብ የሚባለው ሰውዬ በጭራሽ አልፈራምም አልተደናገጠም። ምክንያቱም ያው እነሱ ጨካኝ ስለሆኑ እና እንግዲህ ስለኔና ስላንተ ስራ አውቋል መድብል ይለዋል። እና ይሄን ስራ እንዴት ሊያውቅ ቻለ በሚለው ሰዓት ዝናም እርግጠኛ አይደለውም። ነገር ግን እስር ቤት የኔና ያንተን ጓደኞች አግኝቷቸው ከነሱ ይመስለኛል ያወቀው ብሎ በሚነግረው ሰዓት ካሌብም ታዲያ እንግዲህ እርግጠኛ ነህ ወይ ስለኛ ስራ እኛን ያቀናል እንደ በሚለው ሰዓት ዝና ማወር አርቆናል፣ እኛም ብቻ ሳይሆን የምንሰራውን ስራ ቦታውን ሁሉ ሲዘረዝርልኝ ነበረ በሚለው ሰዓት ካሌብም እረታው ቢያውቀንማ የእኛን ኃይል ቢያቅ ኑሮ ጨክኖምና ደፍሮ እንደዚህ አይነት ነገር አይናገረንም ነበረ ይለዋል። ምክንያቱም እነሱ ያው ክፉ ስለሆኑ በእርግጥ መድብልም ያው አስቸጋሪ ነገር ስለገጠመው ብሩክን ማግኘት ስላለበት እንጂ እንደነዚህ አይነቶች ክፉ እንደሆኑ ያውቃል። እና ካሌብም ዝናን መድብል ለምን እንደታሰረና የት እንደታሰረ ሲጠይቀው ነበር። የታሰረው ቃሊቲ ነው፣ ግን ምን እንዳደረገ አላውቅም ብሎ ይመልስለታል። ከዛም በኋላ ተመልሶ እንግዲህ መድብልን ወደ እስር ቤት ሊወስዱት ነው ማለት ነው። እና እንግዲህ አርፎ እንዲቀመጥ ነገረው፣ ካልሆነ ግን ወደኛ ላክልን እኛ የምናደርገውን ነገር እናደርጋለን ይላል። ዝናም ያው ጉረኛ ስለሆነ ያው ለማወቅ ብዬ ልንገርህ ብዬ እንጂ እኮ ከኔ አያመልጥም ብሎ ሲናገር ነበር። በእርግጥ መድብልም ስለነሱ ስራ መናገር አልነበረበትም። በእርግጥ ያው ግራ ሲገባው ነው የብሩክ ያለበትን ቦታ ይነግረኛል ብሎ ስላሰበ ነበር። ነገር ግን ባይናገርና እንደዛ ለዝና ባይዘረዝርለት ይሻለው ነበረ። ማለት በብልሃት ቢሰራ ነበር የሚሻለው። ግን አሁን ራሱን ችግር ውስጥ ከቷል መድብል። እናም ታዲያ ይሄ ሚስጥር ስላወቀ መድብል መጥፋት አለበት እንግዲህ እያለ ነበረ። ማን ነው የዝና ከዝና የባሰ ነው ይሄ ሰውዬ ደግሞ ማለት ነው። በጣም ክፉ ሰውዬ ነው። እኛ ከዛሬ ነገ ብሩክ ይመጣል ብለን እየጠበቅን ጭራሽ መድብልን ረፍትህ ለመድብል በሉልን። መድብል አሁን ሰዓት ላይ ፍቅር ይዞታል ከኤፍራታ ማለት ነው። በጣም ደስ የምትል ልጅ ናት። ያው ስለ ፍቅር አሁን ማውራት ባይኖርብኝም ነገር ግን ፍቅር ነው መሰለኝ እሷን እያሳሰበኝ ነው እያለ እንግዲህ ከሞገስ ጋር ሲያወራ ነበር መድብል ማለት ነው። ኤፍራታን በርግጥ ሳትወደው አትቀርም። ያው አስበልጣ ገንዘብ ብትወድም መድብልን ሳትወደው እንዳልቀረች ነው የሚያመላክተው። ባገኘ ጥሩ ነበረ፣ መቼ ነው የምንገናኘው ስትለው ነበር። እሱም ችግር የለም ናፈኩሽ እንዴ? አይ ሴቶች ለምንድን ነው ግን ስሜታችሁን አውጥታችሁ እውነቱን የማትናገሩት እያላትም ነበረ። ነገር ግን ደግሞ እንደሚገናኙም ነግሯታል፣ ግን አልተገናኙም። እና እንግዲህ ማህሌትም እንግዲህ ብር ተከፍሏት 100,000 ብር ተከፍሏት ከዛም በኋላ ዝናን ልክ ኤፍራታ ባለፈው እንዳደረገችው እንድታደርግ አድርጓታል። እሷ ያው ለገንዘብ ዋንች ስለሆነች መጀመሪያ በርግጥ ቤቱን በስሜ ታደረጋችሁልኝ ነበር ያለችው። ነገር ግን ሞተሽ ነው ቁመሽ ነው ቤቱን በስምሽ የምናደርገው? እንደዛ ቤቴን በስሙ ካላደረጋችሁ አልሰራም የምትዩ ከሆነ ውሃ ምግብም የለ እዚቹ ኩርት መብለሽ ትቀሪያታለሽ እንጂ ሲላት፣ እሷም ታዲያ አይ እንደዛ ከሚሆንብኝማ ገንዘብ ሰጣችሁኝ ስራዬን ብሰራ ይሻለኛል፣ ገንዘብ ታገኘው ምንም አደርጋለሁ ብላ እንግዲህ በገንዘቡ ተስማምታ ወደ ቤት ሄዳለች። ቤት ወደ ኤፍራታ ቤት ሄደች። ሰዓት ኤፍራታም ቁጭ ብላ ነበረ ብቻዋንና በር ሲቆረቆርና ከፍታ ስገባ በጣም ነበር ደስ ያላት።
ነገር ግን ኤፍራታ ማህሌትን ጠይቃት ነበረው። የት ሄደሽ ነው? ምን ሆነሽ ነው? ማነው እንደዚህ ያደረገሽ? ምናምን ብትላትም እስኪ አሁን እረፍት ያስፈልገኛል፣ ይልቅ ምግብ አምጪልኝ እስኪ በጣም ደክሞኛል ብላ እንግዲህ አረሳስታታለች። ምክንያቱም ደግሞ እንዳትናገሪ ስላላት ነው መድብል አግቶኝ ነበረ ብትል ያው ጥሩ ነገር ስለማይፈጠር ለዛ ብላ ነው የደባበቀቻት። ነገር ግን አሁን ወደ ዝና ልሄድ ነው ትላታለች። እሺ ወደ ዝና ምከጁ ለምንድን ነው? አይ እንደው ዝም ብዬ ነው የምሄደው። እሱ ግን አይገባውም፣ ስለ ፍቅር በጥብጣሽ በትግቹ ራሱ አይገባውም እያለቻት እና ስላለው ነገር ደግሞ በጊዜ ከተመለስኩኝ የሆነ ነገር ካልተፈጠረ መለሳለሁኝ ብላት ነበረ። እንግዲህ የሄደችው ወደ ዝና ጋር ከተገናኙ በኋላ ምን ተፈጥሮ ነው የት ሄደሽ ነው ብሎ በሚጠይቃት ሰዓት እንግዲህ አይ ዛሬ መጠጣት ነው ደስ ያለኝ፣ ስለዚህ ከጠጣን ከበላን በኋላ መጨረሻ ላይ ምን እንዲያጋጥመኝ ምን እንደሆንኩኝ እነግርሃለሁ ስትለው ነበረ። እንግዲህ ዝናም መጨረሻ ላይ ሰክሮ ነበረ እና ማህሌትም አቤት ሰክረ ስታወራ እኮ እንዴት ደስ እንደምትል እያለችም ስትቀልድበት ነበረ። እና በእርግጥም ያው እንግዲህ ከዚህ በፊት ራሱ ሰክሮ ነበር። ቤቱ ተከትላ ሄዳ ነበረ። አንደኛ ከሱ ጋር ለመተኛት ለማርገዝ ስለፈለገች ነበር፣ አልተሳካላትም። በዛሬው ክፍልም እንግዲህ ያው ሰክሯል። ነገር ግን አውቆ እያስመሰለ ይመስለኛል እንጂ የእውነት ሰክሮ አይመስለኝም ማለት ነው። ለምን ዝና ይጠነቀቃል፣ በጣም ጠንቁቅ ሰው ነው ማለት ነው። ከዚህ በፊት ራሱ ኤፍራታን ልትለው ስትል እንግዲህ ራሷን አጉርሶ ራሷን አስተኝቶ ነበር የሄደው እና በዚህኛው ክፍልም እንግዲህ መድብልና ሞገስን እየተመለከታቸው በንዴትና በቁጭት እየተመለከታቸው ነበረ። ምክንያቱም አውቋቸዋል እና እንግዲህ ይይዙታል ወይስ አይይዙትም የሚለውን ነገር ያው አብረን የምንመለከት ይሆናል። በእርግጥ እኔ ይዙታል ብዬ አላስብም። ምክንያቱም አውቆ እያስመሰለ ምን ልታረገው እንደሆነ እየሰለላት ሊሆን ይችላል ማህሌትን እና መድብልና ሞገስም እርስ በርሳቸው እየተወያዩ ነበረ። ዛሬ እንግዲህ ብሩክ የት እንዳለ የምናውቅበት የመጨረሻ ቀናችን ሊሆን ይችላል ብዬ አስባለሁ እያለ ነበር። በእርግጥ ብሩክ በህይወት አለ፣ ያው ደብቀው አስቀምጠውት ነው እንጂ በህይወት አለ። እና እንግዲህ መድብልም የሆነ ነገር ካልተፈጠረ በእጃችን ይገባል እያለ እንግዲህ ሞገስም እርግጠኛ ነኝ ማህሌት የሆነ ነገር ካልተፈጠረ በስተቀር ገንዘብ ስለምትወድ ታደርገዋለች ይሄንን ነገር። በዛ ላይ ደግሞ ግማሹን የሰጠናት ግማሹ ገና አልከፈልናትም፣ ስለዚህ ግማሹንም ለመውሰድ ስትል ይሄንን ነገር ታደርገዋለች እያለ ነበር። ነገር ግን አድርገዋለች። ሰክሯል፣ ግን ደግሞ ምንም ያደረገችው ነገር የለም። ሰክሯል እንጂ መጠጡን ስላበዛ። ምክንያቱም የእንቅልፍ መድኃኒት ቢሆን ኑሮ እዛው ነበር የሚተኛው። ዳጣና እንግዲህ ምሳሌም ሲያወሩ ነበረ። በጣም ደስ የሚል ያው ተረት የሚመስል ነገር ግን ቁም ነገር ያለው ወሬ እያወራች ነበረ። ምክንያቱ ደግሞ ምሳሌ በጣም አምሮብሻል ሰሞኑን ስትላት፣ አዎ ሰው እኮ ልብስ እኮ ሰው ያስመስላል በምትላት ሰዓት እንዴት ነው ሰው ልብስ ሰው የሚያስመስለው ትላለች። እንግዲህ አንዲት ተረትም ስታወራት ነበረ። የሆነ ሀብታም ሰውዬ ድግስ ቤት ሄዶ ነገር ግን ቆሻሻ ልብስና አሮጌ ልብስ ነበር ለብሶ ሄደው። በዛ ላይ ውሾቹ አላስገቡት ብለው ከዛም ደግሞ ውሾቹን ተከላክሎ ቤት በሚገባበት ሰዓት ሰዎቹ ራሱ አንቋሾት ምንም ክብር ሳይሰጡት ተመልሶ ሄደ። ነገር ግን ልብሱን ቀይሮ ሱፍ እንዲቅ አድርጎ ሀብታም መስሎ ሲመጣ፣ በእርግጥ ሀብታም ነው። እናም ያኔ ልብሱን ቀይሮ ሲመጣ አምሮበት ሲመጣ በደንብ አስተናገዱት ስትላት እንግዲህ እኔን ሳይሆን ያስተናገዳችሁኝ ልብሱን ነው ብሎ መለሰላቸው። ስለዚህ ልብስ ያስከብራል እያለች ስታወራት ነበር። በእርግጥ የዛሬ ሰው ልብስ ነው የሚያከብረው፣ ሰውን ሳይሆን ልብስን ነው የሚያከብረው። ቆንጆ ልብስ የለበሰ ሰው ሁሉ ሀብታም ይመስለዋል። ቆሻሻ ልብስ ወይም ደግሞ አሮጌ ልብስ የለበሰ ሰው ደግሞ ያው ድሃ ነው የሚመስለው። ስለዚህ ሰውን ስናከብር በማንነቱ እንጂ ባለባበሱ መሆን የለበትም። ጥሩ ትምህርት ነው ዳጣ ያስተላለፈችው። በእርግጥ ዳጣ አሁን ቤተሰቦቿን ካገኘች በኋላ አምሮባታል። ልብስም እየቀያየረች ነው፣ ቆንጆ ሆናለች። በዛ ላይ እንግዲህ ከናታን ጋር ወደ ፍቅር እየገቡ ነው። ምክንያቱም እሱ ወዷታል፣ ያው እሷ ደግሞ ገና እንደዚህ ስለ ፍቅር ነገር አስባ ስለማታቅ
ወንድሜ ቢሆንስ ብላ ሀሳብ ስለሚገባት እንደዚህ አይነት ሀሳብ አታውቅም ነበር። ነገር ግን አሁን እያሰበች ነው። እና ለማንኛቸውም ቀጣይ ክፍል በጉጉት እንጠብቃለን። እውነት ዝናን ያይዞታል ወይስ አውቆ እያስመሰለ የሰከረ መስሎ እየሸወዳቸው ነው የሚለውን በቀጣይ በክፍል 85 እንመለከት ይሆናል። እዛ ያደርሰንና ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮችም ላይክ እና ሼር እያደረጋችሁ አበረታቱን። በነገራችን ላይ መድብል ፍቅር ይዟልኛል ማለት ልጅቱ ቆንጆ ናት ምናምን ሲል ሞገስ እንዴ ቅድስት ናት እንዴ ነበር ያለው። ቅድስት ነበረች አእምሮ ላይ የመጣችው። ነገር ግን መድብል ረታው ቅድስትማ ወንድሜ እኮ ከጅሏት ሊሆን ይችላል፣ ደግሞ የሆነ ነገርም ትንብሏት ሊሆን ይችላል፣ ቃልም ገብቶላት ሊሆን ይችላል። ስለዚህ እሷንማ የወንድሜ ናት እና እሷ አይደለችም በሚለው ሰዓት እና ታዲያ ማናት? ኢፍራታ ናት እንዴ ስለው፣ በእርግጥ ሞገስ በጣም ፈርቷል። ምክንያቱም ከዚህ በፊት ያሳለፈው ነገር ስላለ ከሷም ጋር ስለተኛ ፈርቶ ነበር ማለት ነው።